የተስፋችሁን ጽናት እንዳትለቁት ኢየሱስ ይመጣል። እስቲ በደንብ አሜን በሉ። ኢየሱስ ክርስቶስ ይመጣል። የዚህ የተሰበሰብን ሰዎች የጋራ ተስፋችን በጋራ የምንጠብቀው እኔ እዚህ ጋር መጥቼ የምቆምበት በዚች አጥቢያ ቤተክርስቲያን መጋቢ ሆኜ የማገለግልበት የሚመጡ ሰዎችን ሰርቭ ማረግበት ቁጭ ብዬ ጌታ ፊት እየጸለይኩ በናፍቆት የምጠብቀው የጋራ ተስፋችን አንድ ነው። እሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ተመልሶ ይመጣል ብዬ ነው። ይሄን የምታምኑ ከሆነ በደንብ አሜን በሉ። ይመጣል። ሲመጣ ከዚች ዓለም ጉስቁልና፣ ከዚች ዓለም መከራ፣ ከዚህ ዓለም ውጣ ውረድ ከምናልፍበት ፈተና ችግር ውስጥ ያወጣናል። ለአንዴና ለዘላለም እንባ ወደሌለበት፣ መከራ ወደሌለበት፣ ሐዘን ወደሌለበት፣ በሽታ ወደሌለበት፣ ድጋሚ መብላት መጠጣት መልበስ ወደሌለበት ለአንዴና ለዘላለም እፎይ ብለን የምናርፍበት ጌታችን ያዘጋጀልን ውብ ከተማ ውስጥ ከእርሱ ጋር በጋራ አብረን እንኖራለን። አሜን። ይህን ተስፋ ነው እንግዲህ የጋራ ተስፋችን። ይሄ የጋራ ተስፋችን ኢየሱስ ይመጣል ብለን ተሰብስበን በናፍቆት በጋራ እንጠብቀዋለን። በግል ደግሞ እግዚአብሔር የነገረን ያለን በግላችን ተስፋ የሰጠን ደግሞ ነገር አለ። እነሱ ሁሉ ምን ይፈልጋሉ? ጽናት ይፈልጋሉ። ሁሉም ጽናት ይፈልጋል። እጭ ብለን ጥለን እንድንሄድ ሳይሆን ጸንተን መጠበቅ አለብን። ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ ይሁን የተጠራንበት ጉዳይ አለን። የተጠራ ነው፣ ሁላችንም የተጠራ ነው። ክርስትና ውስጥ እንኖራለን። በቤተ ክርስቲያን ስርዓት እንኖራለን። እግዚአብሔርን እያመለክን እንኖራለን። ጌታ ኢየሱስ ክርስቶስ ያ ጥሪ ደርሶኛል፣ የዘላለም ሕይወት ጥሪ ደርሶኛል። አሁን ሮዝ እንደዘመረችልን በናፍቆት የምጠብቀው ጌታ አለ ብለን የምንፈልግ ከሆነ የተጠራ ነው ኢየሱስን እንድንመስል ነው። ስለዚህ ጥሪው እግዚአብሔር የጠራን ጥሪ አለ። ያ ጥሪ ኢየሱስ ክርስቶስ የጠራን ጥሪ ለስራ ነው የጠራ። ያ ስራ ደግሞ ወደ ላይና ወደ ጎን ነው። ትንሽ ነገር ስለ ስራው ልነግራችሁ ነው እዚህ ጋር ያለሁት። ትንሽ ነገር መጽሐፍ ቅዱስ ለመግቢያ በማቴዎስ ወንጌል ምዕራፍ 23 ላይ ከአንድ ቁጥር ጀምሮ እስከ 12 ድረስ ያለውን ላንብብላችሁና ትንሽ ነገር ነግራችኋለሁ። በዚያን ጊዜ ኢየሱስ ሕዝቡን ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዝኳችሁን ሁሉ አድርጉ። ምን ያልኳችሁን? ያዘዝኳችሁን ሁሉ አድርጉ። ያዘዝኳችሁን ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ላይ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። ስለ ፈሪሳውያን ነው የሚያወራው። አይነኩትም ጨርሱ። ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ። ሰው እንዲያይላቸው እንሰራለን ለሚለው ሰው እንዲያይላቸው ነው የሚያደርጉት። ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ይሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላምታን መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ሆይ ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። ምንድናችሁ? ወንድማማች ናችሁ። አባታችሁ አንድ እርሱም ሰማያዊ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ፣ ሊቃችሁ አንድ እርሱ ክርስቶስ ነውና። ክብር ለእግዚአብሔር ይሁን። አንድ እርሱ ኢየሱስ ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ፣ ከናንተም የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል ብሎ ይነግረናል። እንግዲህ ኢየሱስ ክርስቶስ እየነገረን ያለው ከነሱ ጋር አትመሳሰሉ አላቸው። ፈሪሳውያን ስራቸው ይሄ ነው፣ ታይታ ነው፣ አንቱ መባል ነው፣ አገልጋይ መባል ነው፣ መምህር መባል ነው። የሚፈልጉት እሱን ነው። ያደረጉትን ሁሉ በሰው ፊት ነው የሚያደርጉት። እንደገና ማአት ነገር አምጥተው ሰው ያሸክማሉ እንጂ እነሱ አይነኩትም። እንደነሱ አትሆኑ፣ እንደነሱ እንዳትሆኑ። የክርስቶስ ጥሪ እንደምታዩት እንዳትሆኑ ነው። ነገሮቻችሁን ሁሉ ከላይ ጋር እንድታገናኙት ነው። የከበሬታን ስፍራ አትፈልጉ። እነሱ በሄዱበት ሁሉ አንቱ መባል፣ መምህሩ መጣና መባል ይሁን። የከበሬታ ስፍራ ነው የሚፈልጉት፣ ከበባ ነው የሚፈልጉት። ይሄ አይደለም፣ እንደዚህ አይደለም። የኔ ነገር እንደዚህ አይደለም። ማን አገልጋይ እንግዲህ ከሁሉም ትልቅ ሊሆን የሚወድ ቢኖር ምን ይሁን? የሁሉ አገልጋይ። ታዲያ በነገራችን ላይ መንፈሳዊ ዓለም ላይ ትልቅ መሆን መንፈሳዊ ዓለም መንፈሳዊ ነኝ የምትሉ ከሆነ እንደዚህ ከፍ ባላችሁ ቁጥር ዝቅ እያላችሁ ራሳችሁን በተለይ ከፍ ልታደርጉ በወደዳችሁ ቁጥር ውርደት ነው በሕይወታችሁ ውስጥ ይመጣው። ዝቅ ባላችሁ ቁጥር
አገልጋይ በሆናችሁ ቁጥር ትሁት በሆናችሁ ቁጥር ደግሞ ከፍ እያላችሁ ትሄዳላችሁ። መንፈሳዊ ስሌቱ ይሄ ነው። እነሱ ዘለው ቦታውን ነው የሚይዙት። ይሄ አይሆንም፣ እንደዚህ እንዳትሆኑ ብሎ ከፈሪሳውያን ጋራ ህይወታችንን እንዳናመሳሰለው ተጠንቅቀን እንድንኖር ነው የሚነግረን። ስለዚህ የምንከተለው ጌታን ኢየሱስን ከሆነ የምንሰማው እሱን ከሆነ የምንታዘዘው እሱን ከሆነ እንደ ክርስቲያን የምንኖረው ከእርሱ ጋር ከሆነ የእሱን ትእዛዝ መጠበቅ አለብን። እሱ ያዘዘን እንደዚህ ነው። እንደዚህ አትሁኑ፣ እንደነሱ አትሁኑ። የፈሪሳውያን ህይወትና ላይፍ ስታይል ይሄ ነው። አሁን ዛሬ ፈሪሳውያን አሉ የሉ? አሉ እኮ አሸንክታቡን አያሰፉት እንጂ ብዙ ነገር አሰፍተው አሉ። እንደሱ አትሁኑ ብሎ አገልግሎት የጠራን ጌታ ትእዛዝ ይሰጠናል። ስለዚህ ክብርን የምትፈልጉ ከሆነ ዝቅታ ውስጥ ነው ያለው ክብር። ክብርን የምትፈልጉ ከሆነ መገልገል ሳይሆን ማገልገልን ተማሩ። ክብርን የምትፈልጉ ከሆነ ዝቅ በሉ ብሎ ይህንን የሚገርም ነገር ሰጠን ኢየሱስ። ይህም ብቻ አይደለም፣ ኢየሱስ በተግባር ያስተማረን ነገር የለም እንዴ? ወደ ጌታ ወደ አባቱ የሚሄድበት ሰዓት እንደደረሰ አውቆ ይለናል ዮሐንስ 13 አይደል? እንዲሄድ እንደሚሄድ በገዛ ራሱ ካወቀ በኋላ ብድግ ብሎ ማበሻ ጨርቅና ውሃ ይዞ እግር ሊያጠብ ጀመረ ይላል። ጴጥሮስ ግራ ገባቸው። ምክንያቱም ፈሪሳውያን አካባቢ አስተማሪነን መምህርነን እንትነን የሚሉ ሰዎች ከፊት የሚሄዱት የከበሬታ ስፍራ የሚፈልጉ ናቸው። ጭራሽ ብድግ ብሎ ዝቅ ብሎ እግር ሊያጠብ ሲጀምር ምን እያረክ ነው አለው ጴጥሮስ። ኖ አንተ የኔን እግር አታጥብም አለ ጴጥሮስ። አሁን እኔ የማደርገውን አንተ አታውቅም። አሁን አታውቀውም ማለት ምን ማለት ነው? አሁን የሚገባ በኋላ ታውቀዋለህ። በኋላ የምነግርህ የማደርገውን ነገር የምታውቀው በኋላ ታውቀዋለህ። በኋላ ይገባሃል። እኔ አይገባኝ ሲፈልግ በፍጹም አንተ አንገቴ ይቆርጥ፣ አንተ የኔን እግር ልታጥብ አይችልም። ኢየሱስ ምን እየሰራ እንደሆነ ጴጥሮስ አልገባውም። ጌታችን የጠራን ጌታ መድኃኒት ሊሆነን የመጣ ጌታ ሰዎቹን ሰሌክት ያደረጋቸው ጌታ ምን ሊሰራ እንደሆነ ጴጥሮስ አልገባው። እንደ ሰው ስታስበው ከባድ ነገር ነው የተወሰደው እርምጃ። ጴጥሮስ ምን እየሆነ ነው አለ። ምክንያቱም አይደረግም። ጌታ ብለው የሚከተሉት ሊደር ያደረጉት መሪ ብለው የተከተሉት ስራቸውን ህይወታቸውን የጣሉለት ጌታ ብድግ ብሎ እንደ አይሆንም ሲለው አሁን እኔ የማደርገውን አንተ አታውቅም፣ በኋላ ግን ታስተውለዋለህ። አየህ፣ የኛ ጌታ የክብርን ስፍራ ይፈልጋል ነበር። በተግባር ሊያስተምራቸው የፈለገው ነገር ቦታም ይፈልጋል ነበር፣ ክብርም ይፈልጋል ነበር። ዝቅ ብሎ ሰዎችን የሚያከብር ጌታ ነበር። ዝቅ ብሎ ሰርቭ ማድረግ የሚችል ይሄ ፖቴንሻል ይሄ ማንነት ያለው ጌታ ነው። ይሄ ጉልበት ስንት ሰው አለው? አሁን ስለ እግር አይደለም እያወራል፣ ስለ ዝቅታ፣ ስለ ሰርቪስ ነው፣ ስለ አገልግሎት ነው ኢየሱስ እየነገራቸው ያለው። በፍጹም ሲለው እንግዲያውስ አለው እኔ ካላጠብኩ ከኔ ጋር እድል የለም። እኔ የማደርገውን አታውቅም አልኩ አይደል እንዴ? በቃ እኔ የማደርገውን ነገር አታውቅም፣ አሁን በኋላ ነው የምታውቀው ሲለው አልፈልግም ማለት እንግዲያው ከኔ ጋር እድል የለም። ምን ማለት ነው? ዝቅ ብያ ሰርቭ አድርጌ ይሄንን ትምህርት ካልተማርከው ከኔ ጋር እድል የለህም። ምክንያቱም ነገ ከኔ ጋር እድል የለህም። ዛሬ የምነግርህ ትምህርቱን የምሰጠህ ሌሰን ውስጥ ካልያዝከው ነገ እድል የለህም። ምክንያቱም ጠግበህ ነገ አንተም ያንን ኩስኩስታ ምናምን ለባብሰህ ሀገር ላይ ወጥተህ ታምጻለህ። ከኔ ጋር እድል የለህም። በትዕቢት ትወድቃለህ። ከኔ ጋር እድል የለህም። እኔን ለማገልገል ከፈለክ ይሄንን መቀበል አለብህ። ይሄን ትምህርት መውሰድ አለብህ። ከኔ ጋር እድል የለህም። እንግዲያው ምክንያቱም ከኔ ጋር እድል እንዲኖር ይሄን ትምህርት ተማር። ይሄንን ትምህርት ተማር። ይሄንን እውነተኛ የደቀ መዝሙር ትምህርት ውሰደው። ከኔ ጋር እድል እንዲኖር ከፈለክ፣ በህይወት ዘመን በቀሪ ዘመን እኔን አገልግለ ማለፍ ከፈለክ፣ ከኔ ጋር መቀጠል ከፈለክ፣ በመጨረሻ እድል ፈንታ እኔ እንደሆነ የምትፈልግ ከሆነ ይሄን አገልግሎት ተማር። ይሄን ትምህርት ውሰድ። ይሄን ስንት ሰው ተምሮ ነው የወጣው ነው አገልጋይ ሆነው? ለዚህ ነው ብዙ ሰው እኔ እፈራለሁ፣ ሁላችንም እድል አለን ወይ ብዬ እፈራለሁ። ለምን ካላችሁ ማቴዎስ 7 ላይ አግኝቼዋለሁ። ማት ስራ የሰሩ ሰዎች አጋንንት አስወጥተዋል፣ ትንቢት ተናግረዋል፣ ፈውስ አድርገዋል፣ ብዙ ነገር አድርገዋል። ጌታ ሆይ ስትል አላውቃችሁም ተብለዋል። እንዴ ምን እንዴት በቃ ድል ይላል። አያችሁ፣ ያለ ትህትና ያለዚህ ትምህርት ያለ ደቀ መዝሙርነት የጌታን ትክክለኛ ትእዛዝ ካለ መስማት አገልጋይ መሆን ይቻላል። እድል ግን ሌላ ጉዳይ። አየ ጴጥሮስ ያንን ክላስ ቢዘለው ኖሮ ገባው ወዲያውኑ። እንግዲያውስ ጌታ ሆይ ራሴንም ሲለው በቃ ይበቃል፣ ይህቺ ብቻ ከገባችሁ ይበቃል። ዝቅ ብሎ እግራቸውን አጠበ፣ አስተማራቸው። ጌታ ይሄን ነው እኮ የሚያስተምረው።
ይሄን ነው የሚነግራቸው። ያዘዝኳችሁን አድርጉ አይደለም ነገርኳችሁን አድርጉ። ስለዚህ ምንድነው የተጠራችሁት? ለምን ይመስላችኋል? ለህይወት ተጠርተናል። በቃ የዘላለም ህይወት ዋስትና ተሰጥቶናል። ተሰጥቶናል። ስንት ሰው ተቀብሏል? በቃ የዘላለም ህይወት ምንም አሁን የዘላለም ህይወት አገኝ ይሁን አጣ ይሁን የሚል ፍርሃት ካለባችሁ የዘላለም ህይወት ያገኛችሁት ኢየሱስ በመስቀል ላይ ሰራላችሁን ያመናችሁ ዕለት አልቋል። ከጌታ ጋር እድል እንዲኖራችሁ ነው እየተማራችሁ ያላችሁት። ስራ እንድትሰሩ በቀሪ ዘመናችሁ እግዚአብሔርንም ሰውንም ሰርቭ ማድረግ የምትችሉበት። እንግዲያው እዚህ ምድር ላይ ምንም የቀረን ነገር የለም። የምንቆየው የቀረ ከሰማይ ገና የሚወድቅልን ነገር የለም። ምንም ይኸው ስትጠብቅ ይኸው ሮኬት ነው እየለቀቁብን ያለው አይደል? ምንም እኮ ነገር ምንም ዋስትና የለም። ጉዥጉዥ እኮ ነው አሁን። በቃ ሰዎች በእሳት የሚጫወቱበት ዓለም ላይ ነው ያላችሁት። ቁጭ ብለን አሁን የምንጠብቀው ከሰማይ የሆነ የሚዘንብ ሌላ ነገር የለ። እኔ ከሰማይ እንዲጠቅሎ እግዚአብሔር ያስቀመጠው የቀረ በረከት አለ ብዬ ማመን ሰው አይደለም። የምታምኑ ከሆነ ምስኪኖች ናቸው። የቀረ ነገር የለም ከሰማይ እግዚአብሔር ለኛ የሚያደርገው የቀረ ነገር ስላለ አይደለም እኔ እዚህ ጋር የማገለግለው። እሱ ግን በእኔ የቀረው ነገር አለ፣ ሊሰራ የፈለገው ነገር እንዳለ አምናለሁ። የምታምኑ ከሆነ እናንተም አሜን በሉኝ እስቲ። በቃ ጌታ በእኔ ሊሰራ የቀረው ነገር አለ በሉኝ እስቲ። በቃ እሱ የቀረው ነገር ስላለ ነው የምንኖረው። ስለዚህ መሬት ላይ እንደ ፈሪሳውያን ሊነኩት የማይፈልጉትን ነገር ሰው ላይ እየጫኑ ሰውን ጀጅ እያደረጉ እየተቆነኑ ስልጣን እየፈለጉ ከፍታን እየፈለጉ ክብር እየፈለጉ መኖር የፈሪሳውያን ሕይወት ነው። እንደዚህ አይደለም። እንደዚህ እንዳታደርጉ። ይሄ ክብር ስፍራ መፈለግ ያዋርዳል። እግዚአብሔርን እንደው ማክበር ከፈለጋችሁ ዝቅ በሉ። ክብር ከፈለጋችሁ የበላይ መሆን ከፈለጋችሁ የበታችሁ ዝቅ በሉና ሰርቭ አድርጉ ብሎ ነው ኢየሱስ ይሄድ። ስለዚህ ምንድነው ዛሬ ፓስተር ቸሬ ታዲያ ልትነግረን የፈለከው? አንደኛ የተጠራነው ሁላችንም ወንድማማቾች እንድንባባል ነው። አይልም መጽሐፍ ቅዱስ? ማንም የአባት መሪ አትበሉ ወንድሞች ነው ተባላችሁት። የተጠራችሁት ለወንድማማችነት። ስለዚህ ወንድሜ ተባባሉ። ለወንድማማችነት ነው የተጠራነው። እስቲ አሜን በሉ። በቃ ወንድም እንትና ታደሰ ወንድም እንትና። በፊት ድሮ እንደሱ ነበር። ወንድም አይደል? ወንድም እንትና እህት እንትና ነው። በቃ ሌላ የለም። እርስ በራሳችሁ እንደዚህ ተባባሉ። ወንድሜ እንደምነህ እህቴ እንደምነሽ ድሮ እንደሱ ነበር። ገርል ፍሬንዶቻቸውን ሲያስተዋውቁ እንደሱ ነበር የቸርች ካልቸር። በነገራችን ላይ እህት ተዋውቃት እህቴን ምናምን ነው ይባላል። እና አንዳንድ ወንድሞች እጮኞቻቸውን እህቴን አተዋውቃት ይላሉ። እና አንዳንድ ደፋር ሰው ደግሞ በቃ ያቺ እህት የተባለችውን በሌላ ጊዜ ቀጥሮ ይጠይቃል። እህቴ ናት አላልኩም እንዴ? እኮ እህቴ ናት እኮ ስላልክ በጌታ እህቴ ናት። አየህ አንዳንድ ጊዜ እንደዚህ መንገርም ጥሩ ነው። እጮኝነት ስትይዙም እጮኛዬ ናት ጌታ ቢፈቅድ እንጋባለን አለቀ። እንደዚህ እህቴ ድሮ ሲባል ብዙ ሰው ይከስር ነበር። እና እርስ በርሳቸው ወንድማማቾች ተባባሉ ነው ያለው። ስለዚህ የተደረገልን ጥሪ በተደረገልን ጥሪ መሰረት ነው አገልጋዮች የምንሆነው። በተደረገልን ጥሪ መሰረት ነው ወንድማማችነት የምንወጣው። ክብር ለእግዚአብሔር ይሁን። ከዛ ውጪ እግዚአብሔር ምንም አይጠብቅባችሁ። በጣም እየተጨነቃችሁ እየፈራችሁ ተምራችሁ የሆነ ነገር መሆን ፈልጋችሁ ሳትሆኑ ቀርታችሁ ነግዳችሁ አውርዳችሁ ጸልያችሁ እንደገና ደግሞ ተመኝታችሁ ያሰባችሁት ሳይሆን ቀርቶ እንዲሁ ፍርሃት እንዲሁ ስግት የምትሉ የምታስቡት ነገር ስላልሆነ እንደገና አካባቢያችሁን አይታችሁ የእድሜ እኩዮቻችሁን አይታችሁ የሆነ ነገር መሆን ፈልጋችሁ ሳትሆኑ ቀርቷችሁ ጀነቅ የምትሉ እንዲሁ እግዚአብሔር እንዲሁ የሆነ የሚፈርድባችሁ ሰዓት የሚያዘንብባችሁ ይመስላችሁ ሰዎች ካላችሁ አያዘንብባችሁ። እግዚአብሔር የጠራችሁ ለዚህ አይደለም። ክብር ለእግዚአብሔር ይሁን። የተጠራችሁለት ነገር አለ። የተጠራችሁት በጌታ በኢየሱስ ክርስቶስ በመስቀል ሥራ የዘላለም ሕይወት ካገኛችሁ በኋላ በእርሱ ከዳናችሁ በኋላ ጌታ የጠራችሁ ሰርቭ እንድታረጉት። አሜን። በምንድን ነው ማገለግለው ፓስተር ቸሬ? በቃ በምን ላገልግለው? በምንድን ነው ማገልገል የምትችሉት? አሁን በደንብ እንዳይከብዳችሁ ቀለል ብሏችሁ እንድትኖሩ ነው እዚህ ጋር የቆምኩት። ክብር ለኢየሱስ ይሁን። በቃ ሌላኛ ሀብታም ለመሆን አልተጠራን። ሲጀምር በጣም ባለጠጋ ለመሆን የምትፈልጉ ሰዎች ከፊት ለፊታችሁ ወጥመድ ይጠብቃችሁ። በጣም የምትፈልጉ ሰዎች ካላችሁ ሂዱና እንደ ጢሞቴዎስ ምዕራፍ 6 ከ17 ጀምሮ አንብቡት። ባለጠጋ ለመሆን የሚፈልጉ ሰዎች ምን እንደሚገጥማቸው ነግሮናል። እና የብዙ ሰው እንትን ሆዱ የሚጮህበት የሚጨነቅበት ግራ የሚጋባበት ነገር እግዚአብሔር ያሸከመው አይደለም። ለዚህ ነው ሸክምን ሁሉ አስወግዱ የተባለው። ምሮ የሚያስጨንቃችሁ ምሮ ግራ የሚያጋባችሁ በምድር ላይ ስትኖሩ በጣም ያስጨንቃችሁ የከበዳችሁ ነገር ጌታ የሚጠይቋችሁ ነው። ትጠይቃላችሁ። እሱን የታለ ተብላችሁ አይላችሁ። የሰጣችሁ ጊዜ በሰጣችሁ እድል ግን ምን ሰራችሁበት ትጠይቃላችሁ። መጽሐፍ ቅዱስ
ራእይ መጨረሻው ምዕራፍ 22 ላይ ሲነግረን እኮ እያንዳንዱ እንደምኑ እንደ ሀብቱ ይላል፣ እንደ ትምህርቱ ይላል፣ እንደ ስራው ነው። ስራ አለ ማለት ነው። እንደ ስራው መጠን እከፍለው ዘንድ ዋጋዬ ነው ይላል። ስራ አለ፣ ምን ሰራው ነገር አለ። እዚህ ምን ስራችን ምንድነው? ምን ሰራው ነገር ምንድነው? ምን ሰራው ኢየሱስ ይሰራው። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ይሁን ተብሎ ተጽፏል። ምንድነው እኛ ጋር የሚፈለገው ሐሳብ? ሁለት ሐሳብ። አንደኛ ለእግዚአብሔር ክብር፣ ለእግዚአብሔር ፈቃድ ራስን ሙሉ ለሙሉ አሳልፎ መስጠት። ሁለተኛ ለሰዎች ጥቅም መኖር። አለቀ። ክብር ለኢየሱስ ይሁን። ከዚህ ውጭ የተጫናችሁ ነገር ካለ በጌታ በኢየሱስ ስም ከላያችሁ ላይ ተንከባለለ ይሁን። ስግብግብነት በራሳችሁ ላይ ጥደውባችሁ ያላስፈላጊ የሆነ ዘር ተዘርቶባችሁ በምኞት የምትቃጠሉ ሰዎች በጌታ በኢየሱስ ስም እግዚአብሔር ከዚህ ያውጣችሁ። እስቲ በደንብ አሜን በሉ። በኢየሱስ ስም እግዚአብሔር ያውጣችሁ። አዎ በጣም ትውልዱ ተመቷል። በሚያሳዝን ሁኔታ ተመቷል። በኃይለኛ በምኞት ጅራፍ ተገርፏል። በዚህ ምክንያት ህይወቱ ብስብስ ብሎ የማይያዝ እየያዘ የማይነካ እየነካ ህይወቱን ከንቱ የሚያደርግ ብዙ ሰው አለ። ወገኖች እግዚአብሔር አይጠይቃችሁ ብዙ እግዚአብሔር የሚጠይቃችሁ ምን ሰርታችሁ መጣችሁ? ምን ሰርታችሁ መጣችሁ? ምንም ፎቅ አልሰራህም። ምንም ቤት አልሰራህም። ምንም መኪና እንደው በክሬዲትም ቢሆን መኪና ሳትገዛ ይላል ይመስላችኋል? እና ህይወታችሁን ወጥመድ ውስጥ አትክተቱ። ጌታ መጥቶ ነፃ ካወጣችሁ በኋላ፣ ከባርነት ቀንበር ከፈታችሁ በኋላ፣ ከአጋንንት ስራት ከፈታችሁ በኋላ፣ ከመናፍስቶች ካስበለጣችሁ በኋላ፣ ከጨለማው ፍርሃት ነፃ ካወጣችሁ በኋላ፣ ቀንበራችሁን ከሰበረላችሁ በኋላ፣ ብትሞቱ የት እንደምትሄዱ ከነገራችሁ በኋላ፣ የሞት ፍርሃት ከተሰበረላችሁ በኋላ እንደገና ተመልሳችሁ እንዳትሄዱ። ሰይጣን ክፉ ነው። በጣም ብዙዎችን ተብትቦ የነበራቸውን ሰላም፣ የነበራቸውን ረፍት፣ የነበራቸውን ጤና፣ የነበራቸውን እንቅልፍ፣ የነበራቸውን ኮንፊደንስ፣ የነበራቸውን በጌታ ላይ የነበራቸውን መተማመን መጥቶ ጥሎባቸው ሄዱ። ወገኖቼ የተጠራችሁት ለሥራ ነው። አሜን። እኔ እንዳደረግኩላችሁ አለ ኢየሱስ። አሳያቸውና አስተማራቸውና እሱን ቃል መጽሐፍ ቅዱስ አንብቡት። ዮሐንስ ወንጌል ምዕራፍ 13 ላይ 12 እስከ 14 ካጠባቸው በኋላ ከጨረሰ በኋላ እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠና እንዲህ አላቸው ይላል፣ ያደረግኩላችሁን ታስተውላላችሁ አላቸው። ገብቷችኋል? ግን ማለት እየሄዱ ጠዋት ተነስቶ ፎጣ ይዘው ባሊ ማበሻ ጨርቅ ይዘው መንገደኛ ሁሉ ለማጠብ አይደለም። ገብቷችኋል ያለ። አሁን ብዙ ሰው ስላልገባው ነው እኮ ባሊ ምናምን እያያዘ ይመጣው። እኔ ብላኛለች በቀደም አንድ ረዘር በዛ እዛው ራስሽን እግርሽን ጠቢ ያልፈልግ በቃ ትህትና ምናምን ትህትና እንደሱ አለ። ትህትና የጌታን ስራ ስሩ። ትህትና እግዚአብሔርን ዝቅ በሉና አገልግሉት እንጂ የሰው እግር ቁጭ ብለን ራስን ተጣጣ ችግር የለም። ራስን ጠብኑ። ሌላ ሰውማ አትሰጥ ጤና እስካለ ድረስ። ኢየሱስ ስለ እግር አጠባ አይደለም እያወራ ያለው። ያደረኩላችሁን ታስተውላላችሁን? እናንተ ገብቷችኋል? ምንድነው? እኔ አለቃ ነኝ አይደለው? እኔ ጌታችሁ ነኝ አይደለው? እኔ መሪያችሁ ነኝ አይደለው? እኔ አባት ብላችሁ እየተከተላችሁኝ ነው አይደለው? እኔ ጌታ ነኝ አይደለው? እኔ ያደረኩት ነገር ገብቷችኋል? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝ፣ መልካም ትላላችሁ። እዚህ ጋር ነው እንግዲህ አሁን ብዙ ሰው እቺን ጥቅስ ነው ይዞ እየሮጠ ውሃ ጋር ባሊ ይዞ የሚሮጠው። ስሙ በደንብ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ምንድነው? ዝቅ ብላችሁ ሰርቭ ታረጉ ዘንድ፣ እግራችሁን ትተጣጠቡ ዘንድ። የኛ እግር ላይ ወንጌል የለም ወንድሜ፣ ስርዓት ላይ ነው። ትህትናን ነው ኢየሱስ እያስተማረ ያለው። ዝቅ ብዬ እኔ ጌታ መምህር ሆኜ እናንተን እግር ዝቅ ብዬ ሀምብል ሆኜ የበታች ሆኜ ይሄንን ማንም የማይሰራውን ስራ ይሄ ቤታችሁ እንኳን እናንተ ቤት ራሳችሁ የማትሰሩትን ምናልባት ለአሽከር ለምናምን ለገረድ የምትሰጡትን ዝቅ ብዬ እኔ ከሰራው እናንተም እርስ በርሳችሁ ዝቅ በሉና አንዳችሁ አንዳችሁን ሰርቭ አድርጉ። ጌታ ጌታ አትጫወቱ፣ መምህር መምህር አትጫወቱ። የኢየሱስ ትምህርት እሱ ትህትናን ነው፣ ስራን ነው ያስተማረው፣ አገልግሎት ነው። ምን እናገልግል? አሁን እግሩን ማጠብተውና የሰዎችን ማዳመጥ ጀምር። እስቲ የሰዎችን ሐሳብ አዳምጥ። ሰዎች ማውራት በጣም ይፈልጋሉ። እኔ እዚህ ስራ ላይ ስለቆየው አሁን ያየሁት ነገር ምንድነው? በጣም ብዙ ሰው የሚሰማው ሰው አጥቶ አሁን ቤት ውስጥ ባል ሚስቱን ሰምቶ ቢሆን፣ ሚስት ባሏን ሰምታ ቢሆን፣ ልጆች ወላጆቻቸው ሰምተዋቸው ቢሆን፣ እርስ በርስ ወንድማማቾች ተደማምጠው ቢሆን እንደዚህ አይነት ጠኔ አይኖርም ነበር።
ለምን ብሎ ሰው የሰው ሐሳብ የሰውን ችግር አይሰማም? የሰው ችግር ስትሰሙ ግዴታ ከዛ ችግር ውስጥ ሰውየውን ማውጣት እኮ የለባችሁም። ሰሚ ነው የሚፈልገው ሰው። ስለዚህ እኔ በጣም በቀላል ነገር ልንገራችሁ፣ ከዚህ ቀን ጀምሮ ሰዎችን አዳምጡ። የሰዎችን ችግር ለማዳመጥ ሞክሩ። አዳምጡ፣ ሰው ችግሩን አዳምጡት። አንዳንድ ሰው እርዳታ አይደለም፣ እኔ በፊት እርዳታ አይደለም የፈለግኩት፣ ሰው የሚሰማኝ ነበር የፈለግኩት። አሁን ሰው ሁሉ በቃ ምንም ትዕግስት ስለሌለን እግዚአብሔር ይስጥልን እግዚአብሔር ይስጥልን ምንም በቃ አንሰማም እኮ። ሰው ምን እየጠየቀን ነው? አቅጣጫ እየጠየቀን ያለን ሰው ሁሉ እግዚአብሔር ይስጥልን። እኔ ናቲ አንድ ጊዜ አንድ ሚኒፎን ይባል የሆነ እዛ ጦር ኃይሎች አካባቢ አንድ ካፌ ቁጭ ብለን ቆይቷል። ሰብሰብ ብለን ቁጭ ብለናል። ከዛ ቤቱ በጣም ቢዚ ነው። የሆነ ሹራብ በሸሚዝ ያደረገ ሰውዬ መጣ። አጠገባችን ለምልታዘዝ ይላል። እግዚአብሔር ይስጥልኝ ይላል እየተጫወትን እግዚአብሔር ይስጥልኝ። በኋላ ሰውየው ምን ቢል ጥሩ ነው? እኔ የቤቱ ባለቤት ነኝ፣ ሰራተኞቹ ቢዚ ስለሆኑ ምን ልታዘዝ ነው ያልኩህ አለው። ምን ውስጥ ይግባ ነው ብሎ መሬት ቢገባ እችን ያከለ ደንግጦ ስሙ ሰው በቃ እኔ ጌታና መምህርሱ ዝቅ ብዬ ካረው በቃ አንዳንድ ጊዜ እንስማ እስቲ፣ ጆሮ እንስጥ እስቲ። እውነት እኔ በጣም ቁጭ ብዬ ስለምሰማ ሰምቻቸው ስጨርስ አልቅሰው ሲጨርሱ ይድናሉ ሰዎች። እንዴ በመደመጥ ብቻ ሰው ይድናል። ስለዚህ ምን እናድርግ ምን እንስራ ካላችሁ እስቲ ጆሮ ያለው ጆሮ ጎሽ በቃ ጆሮአችሁን ስሙበት። አይሞላም። እሺ ምን ዳፈሩ እኔ ያለው ከሞላባችሁ እኔ እንቀንሰዋለን። አይሞላም። መጽሐፍ ጆሮን ከመስማት አይሞላም። ስሙ። ጥሩ ነው እሱ አንዱ አገልግሎት። ምን ኖር ከሆነ እግዚአብሔርን እናክብረው። በምን እናክብረው? ትእዛዙን በመጠበቅ። ምንድነው ትእዛዙ? መስማት። ኢየሱስ ይሰማል አይደል? ምንድነው የሷ ማመኑን ባያቀርል 12 ዓመት ደም የፈሰሳት ሴት፣ አንድም ሰው 12 ዓመት ጨብጧት የማያቀን ሴት፣ አንድም ሰው ነክቷት 12 ዓመት ቤቷ ኑሯ ትዳሯ የፈረሰ ሴት፣ መከረኛ ሴት፣ የምትቃጠል ሴት ያ ሁሉ ስታወራ መጣ ሰማት። ህዝቡ ሁሉ እቺ ናት እንደቺ ሰላም ቤት በኩል አልፋ ነው እርኩስ ነክታኝ ይሆናል እኮ እያለ ሰው እሷን በፍጹም እንደሱ ነው የሚያው አይደል? በቃ ምን ቤት በኩል ነው ያለፈችው ጴጥሮስ ይላል ዮሐንስ። እኔ እንጃ ነክታ ይሁን ለምን የነካችው እርኩስ ነው ነው ለመንካትም የሚጸየፏትን እሱ ይሰማል። ማን ነው ብሎ ወጣች። እሷ ታወራለች። ምንድነው የምታወራው? እኔ የዛሬ 12 ዓመት ገደማ ትዳር የነበረኝ ቤተሰብ የነበረኝ ኑሮ የነበረኝ ሰው ነበርኩኝ። በድንገት እንደማንኛውም ሴት የወር አበባዬ መጣ። ይሄዳል ብዬ ስጠብቅ 1 ወር አልሄደም፣ 1 ዓመት አልሄደም፣ 2 ዓመት አልሄደም። ተሰቃየው። ሐኪም ቤት ሄድኩኝ፣ ከፈልኩኝ። ይቀበሉኛል ገንዘብ፣ ፈውስ አይሰጡኝም። ይቀበሉኛል ገንዘብ፣ አልዳንኩም። እዛ ሂጂ ይሉኛል፣ እዚህ ሂጂ ይሉኛል። ምንም ተስፋ የለም። ዋጋ ጠፋ። ነገሬ ሁሉ ተበላሸ። ጭራሽ ባሌ ጥሎኝ ሄደ። ባዶዬን ተቃጠልኩኝ። አሁን ይሁን እንደዚህ ሆኜ ስላንተ ሰማው። ከዛ በኋላ ከቤቴ ሆኜ ሄጄ ጌታን ሄጄ ጨርቁ እንዳስሼ እድናለሁ ብዬ ነው የመጣሁት አለችው። ሕጉ እርኩስ የሚላትን ይሰማል። ቆይ ኢየሱስ የሚሰማው ስራ የለውም እንዴ? ጉዳይ የለውም? ጉዳይ አለው። ጉዳዩ ማን ነው? ያሪዎስ የሚባል ሰውዬ ገና ከባህር ሲወርድ ይዞት ቤት ይዞት እየሄደ ነው። የታመመች ልጅ አለ ተብሎ እየሄደ መንገድ ላይ ነው የተያዘው። ቆሞ እኮ ነው የሚሰማው። ቆሞ ሰማት። ከዛስ ልጄ ያላት አይገርማችሁ? እንዴት አይነት ጌታ እንዳለ ልጄ ያላት። ልጄ እኮ አይባልም። ልጄ እምነትሽ አድኖሻል፣ በሰላም ሂጂ ያላት። ክብር ለእግዚአብሔር ይሁን። ይሰማል ጌታ። ስሙ ሰው። ከዛስ መስማት ብቻ አይደለም፣ የምትችሉትን እርዱት። የምታግዙት ነገር ካላችሁ አግዙት። በምን መርዳት ትችላላችሁ? በምን ማገዝ ትችላላችሁ? ሐሳብም ሊሆን ይችላል እኮ መንገድ አቅጣጫ ማሳየት ሊሆን ይችላል። እኔ ጋር የሚመጡ ችግረኞችን ሁሉ እኔ ያረዳቸው እኮ። አሁን አንዳንድ ሰው እንደዚህ ቦልድነስና ምናምን ያይና ልብሴን ያይና በቃ ይሄ ሰውዬ ያግዘኛል ያወጣኛል ምን ብሎ ይመጣል ኮስተር ብሎ። ከዛ የገንዘብ ጥያቄ እኔን ይጠይቀኛል። እዚህ ቤት ገንዘብ እንሰራለን እንዴ? ነው እንሰራለን። አይታችሁ ታውቃላችሁ? የለም ገንዘብ አንሰራም እዚህ ቤት። የዞረብህ ካልሆንክ በስተቀር እኛ ገንዘብ እየሰራን አይደል? ሰው እየሰራን፣ ትውልድ እየሰራን። ይጠይቁኛል። ለምን ሲባል ይሄ ሰውዬ ቢኖረው ነው እንደዚህ የሚጎደፍረው ብለው ነው የሚያስቡት። እኔ ጌታ አለኝ።
አሜን። ገንዘብ አይኖረኝ እንጂ የሚገርም ግንዛቤ አለኝ። ገብቶኛል። በቃ የምድር ጨዋታው ገብቶኛል። ምድር በጣም ገብቶኛል። እጣበቅበታለሁ ካልሽ ቆፍራ ትቀብረሃለች። ገብቶኛል። እኔ ሰማይን እያየው ግን ሮጣለሁ። ሰማይን እያየው ትናንትና የዛሬ ስንት ዓመት ርቦኝ መንገድ ላይ ወድቄ አውቃለሁ። ልሰብክ እየሄድኩኝ ሰዎች ሚሪንዳ እንደዚህ አድርገው ሚሪንዳ ጠጥተውኝ ነቅቼ አውቃለሁ። እንደዛ ተነስቼ ሄጄ ጌታ አስርቦኝ አላልኩም። ቦልድነሴን አልጣልኩም። እኔ ያኔም አልጣልኩም። ሰዎች መጥተው አውቃለሁ የሆነ ነገር አሳስቧቸው ይዘው መጥተው አጠገቤ ይደርሱና ከዛ በኋላ እኔን ተከተካለሁ። በእግዚአብሔር ቃል ተከተካለሁ። ማውራው ነገር ኃይለኛ ነው፣ ፓወርፉል ነው። ያዩና ይዘውት ሲሄዱ አውቃለሁ። አንተ እንዳልን አልወድ ይዘውት ይሄዳሉ እያየዋቸው። ሰው ካልተሟሟተ በስተቀር አለው ብለን ስለምናስብ ሰው እንደሚያይ እግዚአብሔር አያይ። እኔ ምንድነው ማድረገው? እሱን በመጣው ገንዘብ ጥያቄ ይዘው ሲመጡ ሰማቸውና በጣም ጥሩ ጥያቄ ነው። አምነህብኝ ነው የመጣው። ፓስተር ቸሬ ጋር አይጠፋም ብለን የመጣው ስለምትወጂኝ ነው ስለምትወደኝ ነው። ለምን ጠየቃችሁኝ አይደለም፣ በቃ ስለሚወዱኝ መሰላቸው ጠየቁኝ። እኔ የምነግራቸው ገንዘብ መኒ የሚሰሩት ሰዎች ጋር ነው ያለው አሉ። አሁን በተለያየ መንገድ መኖሩን በምን ታውቃላችሁ መሰላችሁ? በሚቀያየሩት ነገር፣ በኮንስትራክሽናቸው፣ በሚያንቀሳቅሷቸው ነገሮች መኒ እየሰሩ ነው ማለት ነው። ስለዚህ ጠቁምባችኋለሁ። ሂዱና ሰውየው ሲት ጠብቁትና ያህዙትና ንገሩት። ለሱ ይሄኔ እዚህ 50 ሺህ ብር 20 ሺህ ብር ጥያቄ ተራ ነው። አንድ ቴብል ላይ 50 ሺህ 100 ሺህ ይዘጋሉ እነሱ። ብር አለ እዛ። ገንዘብ የሚሰሩት ጋር ገንዘብ አለ፣ ግንዛቤው ጋር ግንዛቤ ነው ያለው። አሜን በል። ክብር ለኢየሱስ ይሁን። ስለዚህ ደቀ መዝሙርነት ወይም የጌታን ጥሪ በትክክል ተቀብላችሁት ለዘላለም ሕይወት የተጠራችሁ ከሆናችሁ የምትኖሩት መሬት ላይ ለዚህ ነው። ሰዎችን ስሙ። እናንተ መርዳት ባትችሉ ሊረዱ የሚችሉ ሰዎች እኔ ጠቁማለሁ፣ ጥቆማ አደርጋለሁ። አንዳንድ ሰዎች ጋር ጠቆሚያለሁ። አንዳንድ ሰዎች በቃ ሰሞኑን እኔ አይምሮ በሽተኛ ሰው አንድ ሰው ይዞ መጣ እኔ ጋር። እዛ እንደው ቅበረኝ ምናምን። ወዴት ነው የምቀብርሽ? እኔ አይምሮ በሽታ ላይ የሚሰራ ሰው አውቃለሁ፣ ስልኩ አለኝ ልደውልልሽ ብዬ ዛሬ ገጌሶን ጋር መለሰ ጋር ደውዬ ያገናኘሁት። እሰማለሁ እኮ ችግሩን ሰምቼዋለሁ እኮ ግን ችግሩን ያልፈታው። ችግሩን የሚፈታ ሰው በዚህ ላይ ጸጋ ያለው ሰው ጠቁማለሁ። እዛ ብትሄዱ ይረዳችኋል። ይሄ እኮ ነው እኮ አገልግሎት። አንግዙ፣ ሰው ስሙ፣ ሰው አሜን አትሉ? ሌላው በፊት ድሮ ይባል ነበር ተሸከመኝ፣ በጸሎት ተሸከመኝ ይባል ነበር። ሸክም ታውቃላችሁ? እርስ በርስ መሸካከም። በቃ የሰዎችን ሸክም እንሸከም። አንዳንድ ሰዎችን ያለባቸውን ኬዝ ምንም ማድረግ ባንችል እንኳን በጸሎታችን ደግሞ እነሱን እናስባቸው። ይሄ ነው የተጠራ ነው። ለዚህ ነው ስራው ይሄ ነው። ምንድነው የምንሰራው? ይሄንን ነው። አሁን ምድር ላይ የምንሰራው ምንድነው? በቃ ይሄን ነው የምንሰራው። የምችሉ ሰዎች እርዱ፣ የምችሉ ሰዎች ስሙ፣ የምችሉ ሰዎች ሰው የሚረዳበትን ሁኔታ አስተካክሉ። የምችሉ ሰዎች የሰው ሸክም ተሸከሙ። ጉልበት የላችሁም? እስቲ ጉልበት ያለው በቃ ይሄ እስቲ ንኩት። እዚህም እዛም አለ ጉልበት። በቃ ያዙና ተንበርከኩበት። የሰዎች ሸክም፣ የሰዎች ሐዘን፣ የሰዎች ስቃይ፣ የሰዎች ጭንቀት ሊያስጨንቀን ይገባል። ያስጨንቀን ማወቅ አይጠበቅብንም እኮ። የአንዳንድ ሰዎችን ሸክም መሸከም ጥሩ ነው ማለት ነግበኔ ነዋ። የእኔ በሆንስ ብለን እኔ ትናንት ቁጭ ብዬ ነው ያመሸሁት። የኢራን ጉዳይ አሳስቦኝ ማለት እና ወድመን እናፈራረሳታለን፣ ዜሮ እናደርጋታለን ሲሉ ሰውዬው እኔ ሽማግሌ ሰውዬ ያርጉት ይሁን እንዲህ ብዬ የእውነቴን ቁጭ ብዬ እግዚአብሔር ሆይ የኔ ልጆች ቢሆንስ እኔ በሆንስ እዛ ጋር ያለሁት ብዬ። እዛ ማንም ሰው ሞት የለበትም፣ ሰው መጥፋት የለበትም። የተሰራ ፎቅ ለምን ይፈርሳል? የተሰራ መሰረተ ልማት ለምን ይወድማል? በጣም እኮ የሚገርም ነገር ለምን ይሆናል? እግዚአብሔር ሆይ እባክህን እላለሁ። የሰዎች ሸክም፣ የሰዎች ጭንቀት መካፈሉ መጥፎ አይደለም። ምንም ማድረግ ባትችሉ ጸልዩላቸው። አሜን። ምንድነው ፓስተር ቸር የምትነግረን? የተወለደ ወንድም የሆነ የጌታ ሐሳብ ጥሪ የተደረገለት ሰው የሚሰራውን ነው እየነገርኳችሁ ያሉት። ጥሪ የተደረገላችሁ ክቡራን የእግዚአብሔር ቤተሰቦች በመዝሙር በረዘግታችሁ እንደ ፌንጣ መዝለል ተውና ሰው ስሙ። ጥሪ የተደረገላችሁ ለዘላለም ሕይወት ጥሪ የደረሳችሁ የዘላለም ሕይወት ጥሪ ደርሶኛል፣ ገብቶኛል፣ ጌታን አግኝቻለሁ የምትሉ የሰዎችን ችግር ስሙ። የምትችሉ እርዱ፣ የምትችሉ አካፍሉ። መጽሐፍ ቅዱስ እንደሱ ነው የሚያስተምር። የደቀ መዝሙር ሕይወት ይሄ ነው።
ለዚህ ነው እኮ ጌታ ኢየሱስን ሲሰጠው ሄዱ በአብ ወልድ መንፈስ ቅዱስም እያጠመቃቸው ያዘዝኳቸውን ምን እያደረጋችሁ እኮ ትእዛዙ እኮ ይሄ ነው። ትእዛዙ እኮ ይሄ ነው እኮ ትእዛዙ ዝቅ ብለን ሰርቭ እንድናደርግ ትእዛዙ ይሄንን እኮ ነው። ወንጌል ገብቶናል ብለው እነ ጳውሎስ በርናባ አንድ ደውት ከተማውን ሲመጡ እነ ያዕቆብ ጋር መጡና የሚሰብኩትን ወንጌል አስፈተሹ። ከዛ ሰሟቸውና ድሆችን ግን ምን እንዳትሉ እንዳትረሱ አሏቸው። እንዳትረሱ የድሃ ጉዳይ እንዳይረሳላችሁ። እኛ ከበላን እኛ ከጠገበን ሌላው ጉዳያችን አይደለም አይደል? አሁን ወንጌል ገባን የምንል ሰዎች እኛ ቤት ካለ እኛ ቤት ሰላም ነው ሀዘን ነው እንደውም መዝሙር እንዘምረዋለን። እሱ ራሱ እያስደሰተን ነው የምንመስለው። ኖ ወንጌላችሁ ሙሉ የሚሆነው ይሄ የያዛችሁትን ነገር ይዛችሁ ስትሄዱ ድሆችን እንዳንረሳ ድሆችን ሚስ እንዳናረግ ነው ያስጠነቀቁን ያሉት አዕማዶቹ የመጀመሪያዎቹ ሐዋርያት ይሄን ያስተማሩት። ስለዚህ ምንድነው ስራችን ከተባለ በቃ ይሄ ነው። ግራና ቀኝ መተያየት፣ እንደ ወንድማማቾች ካለን መካፈል፣ አንዳችን የአንዳችንን ሸክም መካፈል፣ አንዳችን ሰርቭ ማድረግ፣ መደገፍ፣ ማገልገል። በምን ላግዘው ቸሬ በምን ልደግፈው በየት በኩል ልቁምለት እንዲሁ እሱ እኔ አልፌ የሱን እንጀራ ባልገዛለት በምን አገልግሎት ልደግፈው በየትኛው በኩል ልቁምለት ይባላል። እውነተኛ ደቀ መዝሙር ስትሆኑ እንደሱ ነው የሚሆነው። ሌላው ሲባል የእግዚአብሔር እውነት እንደዚህ ቆመ ደግሞ የእግዚአብሔር እውነት በማካፈል አሁን እኔ እንደ ዕጣ ወደቀና ይኸው ቆሜ የእግዚአብሔር እውነት አካፍላለሁ። ስለዚህ ባገኛችሁት እድል የእግዚአብሔር እውነትን ማስተማር፣ እግዚአብሔርን ቃል ይዘን ውሸትን ሳይሆን እውነትን ማስተማር፣ ለሰዎች እውነተኛ ተስፋ፣ እውነተኛ እምነት፣ እውነተኛ አዳኝ የሆነውን የእግዚአብሔርን እውነተኛ ነገር ማስተማር፣ ለሰዎች መንገር። እውነተኛው ደስታ፣ እውነተኛው ሰላም በብርና በወርቅ ውስጥ የሚገኝ ሳይሆን በጌታ በኢየሱስ ክርስቶስ ውስጥ ያለ መሆኑን፣ እውነተኛው ረፍት ያለው በክርስቶስ ኢየሱስ የመስቀል ሥራ መሆኑን፣ እውነተኛ ደህንነትና ነፃነት ያለው በክርስቶስ የመስቀል ሥራ መሆኑን፣ ሰላም ያለው እርሱ ውስጥ መሆኑን፣ እውነተኛውን ነገር ለሰዎች በመስጠት እውነተኛውን ነገር በማስተማር ደግሞ ጌታን ማገልገል እንችላለን። ስለዚህ ይሄ ጸጋ የተሰጠን ይህንን እግዚአብሔር ያደረገልን ሰዎች በዚህ ነገር ደግሞ የተነካን ሰዎች ባገኘነው አጋጣሚ እውነትን መንገር። የሆነ ቦታ ስንሄድ የምንሸራረፈው መሆን የለም። እውነት ነው። በቃ እውነት ሰፈር ሲቀይር ውሸት አይሆንም። ስለዚህ ባገኘነው አጋጣሚ እውነትን ማካፈልም አገልግሎት ማለት መድረክ ላይ መቆም አይደለም። መጽሐፍ ቅዱስን መያዝ አይደለም። ማይኩንም መጨበጥም አይደለም። እውነትን ማካፈል ነው። የእግዚአብሔርን እውነት ማካፈል። የጌታ ስም የተባረከ ይሁን። ይሄው ነው እንግዲህ። ከዛ ሰዎች ወደ ጌታ እንዲመለሱ መርዳት ነው። ፊታቸውን ያዞሩ ሰዎች ካሉ ወደ ጌታ ፊታችሁ መልሱ። አንዳንድ ሰው መልሷል። ጌታ ቤት ሲመጣ በጸጋ ከዳነ በኋላ ኑሮውን በሕግ ሊያደርግ ፈልጎ ወደ ኋላ የተመለሰ ማዕት ሰው አለ። እሱ ሰውዬ ተመለስ ተብሎ ይነገረዋል። ወደ ጌታ ሐሳብ እንዲመለስ፣ ወደ መስቀሉ ስራ እንዲመለስ። አንዳንድ ሰው ጌታ ቤት ሲከርም እንዳልኳችሁ እንደነዛ ሰዎች አሰፍቷል። ከዛ ከማሰፋቱ የተነሳ መጥቶ ሌሎችን ሰዎች ጀጅ ማድረግ ጀምሯል። እና መስመር አስምሮ ከወንጌሉ ውጪ ሌላ መዳኛ መስመር ከፍቶልን ብዙዎችን የጽድቅና የቅድስና አካውንት የሚያስከፍት ሰው አለ። ኖ ወደ ጌታ ፊታችሁን አዙሩ። የዳናችሁበት ወንጌል አልተለወጠም። ኢየሱስ ክርስቶስ ትናንትናም ዛሬም ለዘለዓለም እሱ ምንድን ነው? ያው ነው። ስለዚህ ሰዎች ወደ ጌታ እንዲመለሱ አገልግሎቱ ይሄ ነው። ሰዎች ወደ ጌታ እንዲመለሱ የእግዚአብሔር እውነት ለሰዎች በማካፈል የሰዎችን ሸክም በመካፈል የሚያስፈልጋቸውን በመርዳት ሰዎችን በማዳመጥ አይቻልም? ይሄን ስንቶች ትችላላችሁ? እስቲ የምትችሉ ከሆነ አጨብጭቡ ለእግዚአብሔር ክብር። በቃ አሁን ይሄ እዚህ ያለ ሰራዊት እንደገና ይሄንን የሚሰማ ሰራዊት ይሄን ከታጠቀ በቃ እግዚአብሔር ስራ ይሰራል ማለት ነው። ሄድ ካደል አዎ ከመጽሐፍ ቅዱስ የኮሙኒኬሽኑን እንትን ሲናገር ያዕቆብ ሰው ሁሉ ለመስማት የፈጠነ ይሁን። ሰው ሁሉ እኮ ነው የተባለው። ሰው አለ እዚህ ቤት? ሰው ሁሉ ለመስማት የፈጠነ ለምን ይመስላችኋል? በቃ መስማት ሰርቪስ ነው። ሰው ሁሉ ለምን የሚነገር ነገር አለ። ሰው መከራውን የሚያወራበት፣ ችግሩን የሚያወራበት፣ የሚያካፍለው ነገር፣ የተሰማው ነገር አለ፣ እየተሰማ ያለ ነገር አለ፣ የሆነ ማውራት የሚፈልግበት ቦታ አለ። ሰው ሁሉ ለመስማት የፈጠነ ይሁን፣ ለመናገር ደግሞ የዘገየ ይሁን፣ ለቁጣም የዘገየ ይሁን ብሎ መጽሐፍ ይነገር። ለመናገር መቸኮል የለብንም። ብንሰማ ሰውም እንደሚፈልግ እናውቃለን። አንዳንድ ሰው የሚፈልገው አይዞና ወንድሜ ሀግ
ጉዞው ነው፣ አይዞ መንገዱ ነው፣ እንሄዳለን፣ እየጨረስን ነው፣ በርታ መባል አለበት፣ መደገፍ አለበት። የደከመውን ሰውዬ የዛለውን ሰውዬ መሮጥ ያቃተውን አላያችሁም? አትሌቲክስ ላይ ደርሷል እኮ ልቅ ሲል ጥሎት ላለመሮጥ ተደግፎ ተሸክሞት ይዞት ይመጣ። አብረን እኮ ነው የምንኖረው። መንፈሳዊ ዓለም ላይ ጥሎ ማለፍ ስለሌለ ጥሎ ማለፍ ወደቀልኝ አይባልም፣ እንትና ከሰረልኝ አይባልም። መንፈሳዊ ዓለም ላይ ከተቻለ ተደጋግፈን ብቻህን ሮጠህ አትገባም። እንደሱ የለም። ሰርቪሱ ይሄ ነው። ስንት ሰው ሰማ፣ ስንት ሰው ሐሳብ አካፈልክ፣ ለስንት ሰው አቅጣጫ አሳየ፣ ለስንት ሰው ምክር ሰጠ፣ ለስንት ሰው አገልግሎት ሰጠ፣ ለስንት ሰው እውነትን ነገርክ፣ ስንት ሰው ወደ እግዚአብሔር ፊቱን እንዲመልስ ረዳ ነው። ወደ እግዚአብሔር ፊቱ እንዲመልስ የማያድነው ነገር ላይ አይኑን እንዳያረግ አይኖችህን ወደ ጌታ አንሳ ብለን እዚህ ጋር ለጥፈን ሰዎች ወደ ጌታ አይናቸውን እንዲያነሱ ሰው ላይ ያደረጉ፣ ሁኔታ ላይ ያደረጉ፣ ራሳቸው ላይ ያደረጉ፣ ስራቸው ላይ ያደረጉ፣ ገንዘባቸው ላይ ያደረጉ ሰዎች አይናቸውን ከሱ አንስተው አይናቸውን ጌታ ላይ እንዲያደርጉ፣ ወደ ጌታ እንዲመለሱ፣ ፊታቸውን ወደ እርሱ እንዲያዞሩ ስራው ይሄ። የተጠራችሁት ለዚህ ሌላ አይደለም። በጣም ማንም ሰው ሌላ ሸክም በላያችሁ ላይ እንዲጭንባችሁ እንዳትፈቅዱ። ሌላ መከራ ህይወታችሁ ላይ አትጫኑ። እንደ አሕዛብ አለቆች የሆነ ክብር ፍለጋ አትሩጡ። ስራው ይሄ። አሁን አገልግሎት የጠፋብን በጣም ምን እናገልግል ብለን ግራ የገባን ከእጃችን ምንም ነገር የሌለን እኔ ምንም አልጠቅም የሚሉ ሰዎች አሉ። እኔ ምንም አልጠቅም፣ ዋጋ የለኝም፣ እኔ አራራ ምናምን ማለት የሚል ሰው አለ። ለምን ሲባል ሲጀመር እውነተኛ ሰው ብዙ ሰው ደቀ መዝሙር አልተማረም አይደል? ደቀ መዝሙርነት ምን እንደሆነ ጌታን መከተል የሚባል ነገር አያውቅም። ለዚህ ነው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ ሊያገለግለኝ የሚወድ ቢኖር ይከተለኛል። ሊያገለግለኝ የሚወድ ሰው ካለ ምን ይበለኝ? ስለዚህ መከተል ከአገልግሎት ይቀድማል። አገልግሎት ከመከተል አይቀድም። ይከተለኝ፣ ከዛስ እኔ ባለውበት አገልጋዬ ከኔ ጋር ይሆናል፣ አባቴም ያከብረዋል። ክብር ያለው ሰው ጋር ሳይሆን ማጋ ነው? አባቴ ጋር ነው። አባቴም ያከብረዋል። ክብር አያጣውም፣ ክብርን ያገኛል። እንደገና እኔ ባለውበት ነው እሱ የሚሆነው። ምን ሲያደርግ? ሲያገለግለኝ ሳይሆን ምን ሲለኝ? ሲከተለኝ። በቃ ተከተሉት ጌታ። ክብር ለኢየሱስ ይሁን። ጌታን እንከተላለን። እስቲ የሰማኝ አሜን ይበለኝ። ጌታን ስንከተል ለዚህ እኮ ነው። ጌታ እኮ እፍርት ምናምን አያውቅም እኮ። አንዳንድ ሰው ተደብሯል፣ ቸርች መጥቶ እኔ ምንም አላደረገልኝም፣ አላገባው አልወለድ አይደል ምናምን ሙዝዝ የሚል የሆነ ሞዛዛ ስፒሪት በጣም የሚያስጠላ። ኢየሱስ ቆይ ማንን ነው እድራሃለሁ ብሎ የጠራው ሰው አለ ብሏል ወይ? ጌታ ትወላልዳለህ። ማን የተጠራው እንደሱ? እኔ ህይወት እንዲሆንላችሁ ነው፣ ህይወት እንዲበዛላችሁ ነው። ጥሪው ይሄ ነው። እኔ አላረገልኝ እኔ ምንም አላለም ኢየሱስ። ኢየሱስ ማንንም ሰው እንደሱ አደርጋለሁ ብሎ አልጠራም። እፍርት አይወድም። ለዚህ ነው ልከተለ ሲሉት ፖዝ ያስቆማል። መምጣት ፈልጋለሁ? ስማኝ በደምብ እሺ። የሰው ወፎች ታያለህ? አዎ። ጎጆ አላቸው አይተሃል? አዎ። ቀበሮ ምናምን ታውቃለህ? አዎ። እነሱ ጉድጓድ አላቸው? አዎ። የሰው ልጅ ራሱ የሚያስጠጋበት ስፍራ የለው። ትመጣለህ ይላል። ሰው እንዲከተለው የማይፈልግ አይመስልም? በቃ ትመጣለህ ወይ? መሸጫው ነው ምንም የለም ብሎ ነው የጠራው። እኔ መከተል ትፈልጋለህ? መስቀልን ትሸከማለህ? ምንም ጌጥ የምትሰቀልበት ምን? እኔ መከተል ከፈለክ የራስህን መስቀል ትሸከማለህ፣ ከኋላ ትከተለኛል። ምን ልንሆንበት ነው መስቀሉ? ልንሞትበት። ይሄ ነው ቁጥር። በዓለም ሳላችሁ መከራ አይዟችሁ እኔ አሸንፌዋለሁ ተብለን የተጠራ ነው። አሁን እፍርታም ካልሆንን በስተቀር እንዲህ አላደረገም እንዲህ አላደረገም። መጀመሪያ ምን አይነት ወንጌል ሰምተን እንደመጣን ቼክ ማድረግ ነው። እኔ እንደዚህ የሰማሁት ይሄን ሀብታም ትሆናለህ ምናምን የሚል ትምህርትም አልነበረም። እኔ ስመጣ አልነበረም። እንዲሁም ሀብታምን በጣም የሚጠሉ ሰዎች ነበሩ። እኔ ትዝ ይለኛል። ልክ ነው እያልኩ አይደለም፣ እሱ ትምህርት ራሱ ልክ አይደለም። እኔ አሁን ጽዩፍ ነው የሥራ ጽዩፍ ሀብት ጽዩፍ የሆነ ትውልድ ነው እኔ ስመጣ ያገኘሁት። ለምንድነው ሀብትን የምንጸየፈው? ገንዘብ እኮ ኃጢአት ነው አልተባለም፣ መውደድ ነው ኃጢአት።
ሀብታምነት እኮ ኃጢአት አይደለም። ሀብትን አላግባብ በማይሆን መንገድ ማስኬድ ነው ብልግና። ስለዚህ ጥሪያችን ይሄ ነው። ለህይወት ተጠርታችኋል። አሜን። እግዚአብሔር ለከበረ ነገር ተጠርታችሁ እባካችሁ ወገኖቼ አትድከሙ። እባካችሁ ወገኖቼ መንገድ ለመንገድ ግራ አትጋቡ። ኢየሱስ የጠራን ሊያበላ ሊያጠጣን ከርሳችንን ሊሞላ አይደለም፣ ለህይወት ነው የጠራን። እሱ ጠርቶን እየመጣን ርቦን መንገድ ላይ ክልትው ብለን ብንወድቅ እሱ ያስነሳናል። እስቲ አሜን በሉ። እሱን ጠርቶን ተከትለ ነው መንገድ ላይ የሆነ ነገር ቢገጥመንና ብናልፍ ከሱ ጋር ነው ለዘላለም በክብር የምንኖረው። ክብር ለኢየሱስ ይሁን። ደግሞ ይሄን ስል ጌታ አጥቶ አይደለም እኮ የሚያስቸግረን። እንዳልኳችሁ ንፉግ ሰዎች የበዙበት ዓለም አይደለም። በጣም ጨካኝ ሰዎች፣ ሰቀቀናም ሰዎች፣ ስግብግብ ሰዎች። ይሄ ዓለም እኮ የምታዩት ይሄ ሮኬት ይሄ ሚሳኤል ምን መስሏችሁ ነው? ስግብግብነት እኮ ነው። አልጠግባይነት እኮ ነው። አለመርካት እኮ ነው። ረፍት ማጣት እኮ ነው። ሰላም ማጣት እኮ ነው። ጥቅም እኮ ነው። መስገብገብ ነው እኮ። ይሄን ይዞ ያንን ያን ይዞ ሁሉን የመውሰድ የመጉረስ የመዋጥ የዘንዶ ስፒሪት እኮ ነው። በቂ ሪሶርስ እግዚአብሔር ዓለም ላይ አስቀምጦ ከስግብግብነታችን ከሰቀቀናምነታችን የተነሳ ይሄን ይዘን ሁሉም ያምራው። በአንድ ጊዜ በሁሉ ስፍራ መኖር ያምራቸዋል ጥቂት ግለሰቦች፣ ሰቀቀናም ግለሰቦች። ከዚህ የተነሳ ዓለም ትርምስምስ ይላል። የኑሮ ውድነቱን አሁን ማን እግዚአብሔር ነው ያመጣበት ይመስላችኋል? የኑሮ ውድነቱን የሰውን ህይወትና ኑሮ ውጣት ውስጥ የከተተው እግዚአብሔር ነው አይደለም። ሰቀቀናሞች፣ ችጋራሞች፣ ውጠው ማይጠግቡ ረፍት የሌላቸው ጎዶሏቸውን በምን መሙላት እንዳለባቸው የማያውቁ። ሲጀመር ዓለምን በሙሉ ብታጎርሷቸው አይሞሉ። ሰው ዓለምን ሁሉ ቢያተርፍ ዓለምን ሁሉ ቢያተርፉ አያተርፉ፣ ኪሳራ ውስጥ ናቸው። ለምን ሲባል የጎደላቸውን ስለማያውቁ የማይከቱት ነገር የለም። መጽሐፍ ቅዱስ ሮሜ 3:23 ሰው ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ጎሎታል የሚለው። የጎደለህን የማታውቅ ከሆነ የምታግበሰብሰው ነገር ጎደለህን አይሞላው። ሰው የጎደለውን ካላገኘ በስተቀር ሙላት የሚባል ህይወት ውስጥ ምንም እኮ እንዳይመስላችሁ። አሁን ኩክ የሚያደርጉት ችግርን፣ ፈተናን፣ መከራን፣ ስቃይን፣ ጦርነትን፣ ሽብርን፣ ይህ ሁሉ ስጋትን፣ ሞትን፣ ደም ማፍሰስን ኩክ የሚያደርገው እግዚአብሔር አይደለም፣ ግለሰቦች ናቸው ቁጭ ብለው ቴብል ላይ። እነዚህ ሰዎች ምንድነው የጎደላቸው ብትሉ የእግዚአብሔር ክብር ባዶ ስለሆኑ። ክብር ለእግዚአብሔር ይሁን። በክርስቶስ አርፋችኋል። ተነሱ፣ ቁሙ ጌታ ፊት። እግዚአብሔር የተመሰገነ ይሁን። ደስተኞች ከሆናችሁ በእግዚአብሔር ፊት ዛሬ የነገርኳችሁ ነገር የምትኖሩለት ጉዳይ ነው። የቀራችሁ ነገር ስላለ አይደለም የምትኖሩት፣ እርሱ በእናንተ ሊሰራ የቀረው ነገር ስላለ። ክብር ለኢየሱስ ይሁን። በእኛ ምናልባት የሆነ ሰው ልንሰማ ይሆን? ማንን ልንሰማ ይሆን? ማንን ልናግዝ ነው? ማንን ልንደግፍ ነው? ለማን ልንጸልይ ነው? የማንን ሸክም ልንሸከም ነው? ከማን ጋር ልንቆም ነው? አናቅም። እግዚአብሔር ሆይ ይህን ዕድል ከሰጠኸኝ አደርገዋለሁ በሉና ጸልዩ። 2 ደቂቃ ውሰዱና። ክብር ለኢየሱስ ይሁን። የነገርኳችሁን ያደረኩትን ነገር አስተውላችኋል ወገኖቼ? አስተውላችኋል? አሁን ዛሬ ማታ እግዚአብሔር ይዞት የመጣላችሁ ነገር አስተውላችኋል? ክቡር መንፈስ ቅዱስ በዚህ ሁላችን ያለን ያንተ ልጆችህ መስቀል ላይ ሞተ ህይወት የሰጠህን ትረፉ ያልከን ዳኑ ያልከን ልጆችህ በፊት ቆመናል። አድነህን፣ ህይወትን ሰጥተህን፣ አካፍለህን፣ ሰላምን እንድንሰብክ የምስራችን እንድንሰብክ ደግሞም ተልኳችን እንድንፈጽም እድልም ጊዜም እድሜም ጤናም ሰጥተህናል። እናመሰግናለን። በዚህ በተሰጠን ጊዜና ጤና ደግሞም እንደ ፈቃድህ በሄድንበት ስፍራ ሰዎች ፊታቸውን ወደ አንተ እንዲመልሱ እውነትን ያካፍልን ደግሞም ሰምተን ችግራቸውን ተሸክመን መደገፍና ማድረግ የምንችለውን ሁሉ አድርገን በቀሪ ዘመናችን አንተን አገልግለን እንድናልፍ እርዳ። ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ያሉ ሴትና ወንድ ልጆችህ በልዩ ልዩ ስፍራ ሆነው የሚሰሙ ይህንን ጸሎት የሚካፈሉ ሁሉ እግዚአብሔር ሆይ ያንተ ብርሃን ያገኛቸው። ያስጨነቃቸው የጨለማ ሸክም ሁሉ በኢየሱስ ስም ይራገፍ። የሰሟቸው ክፉ ድምጾች ከህይወታቸው ይጥፉ። ያንተ እውነተኛ ድምጽ፣ የእረፍት ድምጽ፣ የሰላም ድምጽ በኢየሱስ ስም ወደ ጓዳቸው ይምጣ። የውዴ ቃል በኮረብቶች ላይ እየዘለለ ይመጣል ተብሎ እንደተጻፈ ያንተ ቃል እየዘለለ ሕያው ቃል እየዘለለ ወደ እያንዳንዱ ሰው እንዲሄድ በኢየሱስ ስም እለምንሃለሁ። እርዳን ጌታ ሆይ።
አግዘን ጌታ ሆይ በቀረልን የምድር ቆይታችን አንተን ደስ አሰኝተን ሰዎችን ደግፈን ሰዎችን እፎይ እንዲሉ አድርገን እግዚአብሔር ሆይ እንድናልፍ እርዳን። ማንም በእኛ ልቡ አይሰበር፣ በእኛ ማንም አይውደቅ። የወደቀ ይነሳ፣ የሳተ ይመለስ፣ ያለቀሰ እንባው ይታበስ፣ ያጣ ያግኝ፣ የታረዘ ይልበስ። እግዚአብሔር ሆይ የተፍገመገሙ ይደገፉብን። አንተ እግዚአብሔር ነህ፣ እርዳን፣ እባክህን አግዘን። ቤተ ክርስቲያናችንን ባርክ፣ ቅዱሳንን ባርክ። በዚህ ደግሞ ጌታ ሆይ በታማኝነት እየመጡ ጸጋህን የሚካፈሉ ሁሉ ፍሬያማ ይሆኑ። ከክፉ ሁሉ ሰውራቸው፣ በክፉ ቀን መጠለያ ሆናቸው። እግዚአብሔር በጨለማ ጊዜ ብርሃን ሆናቸው። ሲወድቁ አንሳቸው፣ ሲስቱም መልሳቸው። በመንገዳቸው ሁሉ አንተ ከነሱ ጋር መኖርህን አሳያቸው። ከክፉዎች አድናቸው፣ ከአንበሳው መንጋጋ ታደጋቸው። የሚያስለቅሷቸው ያልቅሱ፣ የከፉባቸውን ከልክልላቸው። እግዚአብሔር ሆይ እናመሰግንሃለን። ስለ ሁሉ ተባረክ፣ እንወድሃለን። እግዚአብሔር አምላኬ ይባርካችሁ፣ ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ። መንገዳችሁ ሁሉ የቀና ይሁን። ሰላም ለእናንተ ይሁን። አንድ ቀን ደግሞ በክብር በመንግሥተ ሰማይ እንገናኝ። ደህና እደሩ።